አቶ አምናን በስተመጨረሻ በንዴትና እንዲሁም ደግሞ በቅናት ተንጨርጭሮ እያለቀሰ ይገኛል። ቢሌን እንግዲህ ከአቶ አምናን ጓደኛ እጅግ በጣም በሚገርም ሁኔታ አዲስ ፍቅርና ፎንቃ ጀመረች። እሱም ደግሞ እንዴት እንደዚህ ልታደርግ ትችላለች? ብሌንን እኮ በጣም ወዳታለሁኝ እያለ አፈጠጠና ጓደኛውን በቁጣ ሲያየው እሱም ደነገጠና አቶ አምናን ብሌንን ብዙ ነገር ከፍ ዝቅ እያደረገና እያዋረዳት ስለነበር መጨረሻ ላይ ግን እጅግ በጣም ደስ በሚል ሁኔታ ጄሪን ቀለበት ቢያደርግላትም ቢሌን ግን ሌላ ፍቅር ጀመረች። ሳማት። ወይዘሮ ዛህራም ከሚባለው በላይ እጅጉን በጣም ተደሰተችና ብሌኔ አንቺ በምንም አይነት ሁኔታ ከፍቶሽና አዝነሽ ማየትን አልፈልግም። አቶ አምናን ደግሞ እየተናደደና እየተቃጠለ ያለው ቅናት ቢጤ ስላንጨረጨረው ነው። ስለዚህ እባክሽን የልሽ ምንም ነገር እንዳልተፈጠረ አድርገሽ አስቢው እያለች ማስረዳት ጀመረች። ወይዘሮ ዛህራ ከደስታዋ ብዛትና እንዲሁም ደግሞ እጅግ በጣም በሚገርም ሁኔታ ብሌን ከአምናን ጓደኛ ጋር እቅፍ አድርጎ ሲስማትና ሲያጽናናት በጣም በጣም ደስ ብሏት ልጄ እያለች ባይኗ እየጠቆመቻት ታያታለች። መጨረሻ ላይ ተገረመችና ብሌንም ጭፈራዋን ቀጠለች። አቶ አምናንም እጅጉን በጣም እየተናደደና እየተቃጠለ ፊት ለፊት እሷን እያያት ነበር። ብሌንም ምን ማድረግ እንዳለባት ስትወስን አቶ አምናን እያናደዳትና እያቃጠላት ስለሆነ ከጄሪ ጋር ሆነው እሷም ማድረግ ያለባትን ነገር በሙሉ አደረገችና አቃጠለችው። በጣም ተናደደ። ቆይ እኔ ምን አይነት ችኩል ሰው ነኝ? ምንም ብቸኩል እንደዛ አይነት ራስ ወዳድነት ስራ እኮ ማድረግ የለብኝም ነበር። ለምንድን ነው ይሄን የሰራሁት? እያለ እጅጉን በጣም ተጸጸተ። ብኔንም ደግሞ ከዛህራ ጋር ሁና ብኔን አንቺ ወደ ኋላ ማፈግፈግ ምንም አይጠበቅብሽም፣ ወደፊት ነው መሄድ ያለብሽ። ምንም ቢፈጠር ምንም አቶ አምናን እየፈለገ ቢሆን አንቺን እውነታውንና ትክክሉን ነገር ሲረዳ ያኔ አምኖ ይቅርታ ይልሻል። አሁን ላይ ግን ክፉ ነገር ባታረጊ በጣም ደስ ይለኛል። ስለዚህ አቶ አምናን ቢቆጣና ቢናደድ ምንም ክፋት የለውም። ከአንቺ በፊት እኔ ሁሉንም ጠንቅቄ አውቀዋለሁኝ እያለች አለቻት። አይ እናቴ ዛህራ ከዚህ በላይ እኔ መጨናነቅ አልፈልግም። በጣም ተጨነኩ፣ ተሰቀኩኝ አለቻት። ብሌን እንግዲህ የአቶ አምናንን ጓደኛ ስታየው እሱም የሚያናድደውና የሚያቃጥለው መሆኑን ስታይ የት አባቱንስ እኔንስ እያናደደኝ አይደል እንዴ? አምናን በንዴት የሚያደርጋቸው ነገሮች ከባድና አደገኛ ነገር ናቸው ብላ ከራሷ ጋር ከባድ ሙግት ጀመረች። አምናንም እጅግ በጣም ብኔንን ለማናደድና ለማቃጠል ደረጃ ላይ ቁጭ ብላ ስሚ፣ እንደ ድሮ የማዝንልሽና እንደ ድሮ ለማታለል ሞክረሽ ከሆነ በጣም ከባድ ስህተት ነው ብኔን፣ ይሄን ነገር ዳግም እንዳታስቢው ብሎ ሲላት ለማስረዳትም ብትሞክር እኔም እንደ በፊቱ ካጠገቤ ሆነህ እንድታረጋጋኝ ካጠገቤ ሆነህ እንድትረዳኝ በጭራሽ አልፈልግም ብላ መልስ ሰጠችው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ብኔን በጣም በሚገርም ሁኔታ የአምናንን ጓደኛ እንግዲህ አፈቀረችው፣ ወደደችው። ጓደኝነትም አብረው መሰረቱ። እጅጉን በጣም አዘነና ተናደደ። እሷም ደግሞ አቶ አምናን ለሰው ልጅ እንዲህ እንደ ቀላል ሰው ማናደድና ማቃጠል ትልቅ ነገር መስሎሃል። አሁን ላይ ግን ወደድክም ጠላህም እውነታውን በሙሉ የምትይበትና የምትጋለጥበት ጊዜ ደረሰ ብላ ዛህራም አምናን ላናግርህ እፈልጋለሁ የኔ ልጅ፣ ምንም ቢሆን አንተ ልጄ ነህ፣ ምንም ቢሆን እኔ እናትህ ነኝ አለችው። ምንድን ነው
የምፈልጊው ነገር አለ እንዴ ወይስ የተፈጠረ ነገር አለ እንዴ ብሎ ጠየቃት። እሷም ደግሞ ብሌን በፍጹም የወይዘሮ ሰምሃልን መድኃኒት እሷ እንደማትቀይረው እውነቱን ልንገርህ፣ ይሄን ነገር ያደረጉት አንተና እሷን ለማጣላት ሆን ብለው የሚቀልዱ ሰዎች እንዳሉ እወቅ አለችው። ከዛ ስሚ የሌለ ነገር አታውሪ፣ አንቺ ለቢሌን እንደዚህ ጠበቃ ያደረገች ሰው ማን ነው? አድበይ ስራሽን ስሪ። አይ የምትይ ከሆነ ግን የማትፈልጊውና ያላሰብሽው ችግር ውስጥ ትገቢያለሽ አላት። እሺ በቃ እና ታዲያ ምን ላድርግ? ምንም ማድረግ አይጠበቅም። እውነታውን ስናገር ቀጥ ለጥ ብለሽ ስራሽን ስሪ፣ ካልተመቸሽ ደግሞ ቤቱን ለቆ መውጣት ይቻላል ብሎ ሲላት ሜርሲ ከአምናን አጠገብ ተደብቃ ነበርና እቺ አሮጊት ደግሞ ምን አባቷ እያለች ነው? እቺ ጎደሎ አሮጊት አዲባ ስራዋን አሰራም እንዴ? እንደዚህ ከአምናን ጋር የሚያፋጥጣትና የሚያጨቃጭቃት ነገር ምንድን ነው ብላ በጣም ተደናገጠች። ሜርሲም እንግዲህ ወደ ጄሪ ጋር ሄደችና ሆዷን እያሻሸች አገኘቻት። ጓደኛዬ ምን ነው ጠፋሽብኝ እያለች እንትን ማለት ጀመረች። ከዛ አይ እኔ አልጠፋሁም፣ የጠፋሁት ወደ ታች የሆነ ስራ ነበረኝና ለዛ ነው። ቆይ አንቺ መግደልም እንዳለ አብሮም አደረግሽው አይደል? የወንድሜ ልጅ በራስሽ መንገድ እጅሽ አስገባሽው አይደል አለቻት። በታይ ጓደኛዬ በጣም ደስ የሚል ጊዜ ነው ያሳለፍ ነው። በዛ ላይ እኔና ምናን ተኝተን ያቺ ቢሌ መታ ነበርና እሱም ደግሞ ባለትዳር ክፍል ምን አባሽ ትሰሪያለሽ? ምን ያልከሰክስሻል ብሎ ልክ ልኳን ነገራት። በጣም ተናዳ ነው የወጣችው። አምናንን መድኃኒቱን አጠጥቼ ከኔ ጋር ደስ የሚል ጊዜ አሳልፈናል አለቻት። ወይ ጉድ በጣም ይገርማል። ለካ ሰውንም መግደል እንዳለ በፍቅር ማንበርከክም አለ ብላ ሜርሲ ለጄሪ ስትነግራት፣ ጄሪም እንግዲህ በጣም ደስ አላትና ሆዷን እያሻሸች በጣም ነው ደስ ያለኝ። አሁን ዛሬ ደግሞ የቀለበት ፕሮግራም ስላለ ልብስ ምናምን መምረጥ አለብኝ። ውይ በቃ ዛሬ ሁሉም እውነት ነገር ሆነ፣ አመነበት አንቺን ለማግባት እያለች እንዴ እና ታዲያ ምን ችግር አለው አለቻት። አረ ምንም። ከዛ ሜርሲን በጣም ተናዳ ስለነበረ ዝም አለቻት። መጨረሻ ላይ እንግዲህ ሰተት ብላ ወደ መኝታ ክፍሏ ገባይና ልብስ አወጣች። ከዛ ጠራቻት ሲፈንን። ሲፈን ደግሞ ከወይዘሮ ሰምሃል ክፍል ሁና እንድታስታውስ የሚረዳትን ነገር በሙሉ እየጠየቀቻት ነበር። እኔ ምልሽ እትዬ ሰምሃል የድሮ ባልሽ የልጅሽ አባት ወይንም የአምናን አባት ማን ነው የሚል ጥያቄ ስታቀርብላት ደንግጣ ቀረች ማለት ነው። ከዛ ሀይ ይሄ ነገርማ መሆን የለበትም አለችና ፍጥጥ ብላ ስታያት ታረጋጊ፣ ለሁሉም ነገር ጊዜ ያለው ምንም ቢፈጠር ምንም እያንዳንዱ የተፈጠሩትን ነገሮች ዋጋና መሰረት የምናስይዛቸው ይሆናል ስትል መጨረሻ ላይ አይ ይህን ማን መቼ ፈለግኩኝና እንዴት እንደዚህ ሊሆን ይችላል ብላ ቃወጠችው ማለት ነው። ሌላውና ትልቁ ነገር እንግዲህ በጣም የሚገርመው ዛህራ ከአምናን ጋር ብሌን አብራ እንድትሆን ብትፈልግም አምናን ግን እናቱን እንዲንከባከቡለትና እናቱን ካለችበት ህመም እንዲያግዟት ጠየቁ ማለት ነው። እነሱም በጣም ደንግጠው ስለነበረ እንዴ ምንድነው እየተፈጠረ ያለው? ምንድነው እየሆነ ያለው ብለው ፍጥጥ ብለው ቀሩ። ከዛ አይ ምንም አልተፈጠረም ብሌን አለ አቶ አምናን። አቤት አቶ አምናን አለች። ዛሬ እንግዲህ ወደሽም ጠላሽም እራት ስላለ ቤቱ በደንብ ይዘጋጅ፣ ሲቀጥል ደግሞ እንግዳም ስለሚመጣ ብዙ ነገር አስተካክሉ ብሎ አለ። እሺ አስተካክላለሁ ብላ ወሰነች። ቀጥ ለጥ ብላ ወደ የት ብትሄድ ነው? ወደ ቤት ማስተካከል ስትሄድ ዛህራም ደግሞ የኔ ልጅ
አብረን እንተጋገዛለን። እንደዚህ ከፍቶሽና አዝነሽ በፍጹም ማየት አልፈልግም። ተረጋጊ፣ ለሁሉም ጊዜ ያለው ምንም ይፈጠር ምንም እኔና አንቺ በእንደዚህ አይነት መልኩ አይደለም። እኔ እናትሽ ነኝ። አምናንን ጠንቅቄ አውቀዋለሁ። ተከፍተሽና አልቅሰሽ በጭራሽ ላይ አልፈልግም እያለች አለቻት። እሺ እንደዛም ከሆነ ችግር የለውም አለችና ከአቶ አምናን ጋር የነበራትን ቆይታዎች በሙሉ እንትን ለማለት ደፋ ቀና እያለች ትገኛለች ማለት ነው። ብሌን በጣም በሚያሳዝንና በሚገርም ሁኔታ የደረሰባት አደገኛና ከባዱ ነገር ይሄንን ይመስላል ማለት ነው። አሁን ላይ ግን የአምናንን ጓደኛ አገኝታ ስላፈቀረችውና ስለወደደችው እሱ በጣሙን እየተናደደና እየተቃጠለ ይገኛል ማለት ነው። ወይዘሮ ዛህራን በፈገግታ ተሞላች። መጨረሻ ላይ ደስታቸውን እያደመቁ ደስታቸውን እየጨፈሩ ሳለ በር ተቆረቆረና ብሌን ሂዳ በሩን ከፈተች። በሩን ስትከፍት በትልቅዬ ካርቶን ስጦታ ተደርጎ ተላከላቸው። ያንን ካርቶን ብሌን ተሸክማ ወደ ፕሮግራሙ ቦታ አመጣችና አቶ አምናን በር ስከፍት ተቆርቁሮ ነበርና ይሄንን አገኘሁ። ማን ያመጣው? በር ላይ ማንም ሰው የለም ብላ ተናገረች። ከዛ እሺ አምጡት እንክፈተው አለችና ጄሪ በደስታ ያንን ካርቶን ስትፈታው የተቆረጠ እጅ አገኘች። ራሷን መቆጣጠር አቅቷት ደነገጠች። አቶ አምናንና ሜርሲ ምንድን ነው ብለው ወደ ካርቶኑ ሲጠጉ ያዩትን ነገር ማመን አቃታቸውና ደነገጡ። ወይኔ ጉዴ! የዘንድሮ ማያ ብቻው ነው። በጣም ያሳዝናል። ይህን ሁሉ ስቃይና መከራ ተቋቁሜ እኮ እንደዚህ ይሆናል። ወይኔ ጉዴ አለና ከሚባለው በላይ ነደደ። መጨረሻ ላይ ደግሞ ወይ ብላ እናቲቱም ራሷን ማስታወስ ቢያቀታትም ሲፈን ጋር ፍጥጥ ብለው ቀሩ። የሆነ ነገር እንደተደበቀና የሆነ ነገር እንዳለ ተረድታለች። መጨረሻ ያንን ነገር ሲፈቱትና ሲከፍቱት ሁላቸውም ሲያዩት የወይዘሮ ሰምሃል እጅ እንዳለበት ቢያውቁ ወይንም የሲፈን እጅ እንዳለበት ቢያውቁ ምን ይወስኑ ይሆን የሚለው በጣም አጓጊ ነገር ነው። እንግዲህ ወይዘሮ ሲፈንም ደግሞ በተደጋጋሚ ሰምሃልን ለማስታወስ ሳይሆን እያንዳንዱ የተፈጠረውን ነገር ሜርሲ ያንቺ ጠላት ናት፣ ሜርሲ እንዲህ ናት እያለች ነገር እያዋሰገችላት ትገኛለች። አምናንም ሊያገባ መሆኑን ሲነግራት በጣም ነው እየደነገጠችው ማለት ነው። የኔ ልጅ እኔ ደህና ልሆንና እኔ ድረሃለሁ እያለች ብትለውም በፍጹም አልሰማም። ለአምናንም እንግዲህ ወይዘሮ ሰምሃል ትልቅ ሚስጥር እንደደበቀችው ስለ አባቱ ጉዳይ ግልጽ ነው ማለት ነው። ይሄንን ነገር እሱ ቢያውቅ እና ወይዘሮ ሰምሃል ስለ አባቱ የደበቀችው ትልቅ ነገር እንዳለ ሲረዳ እናቱን ምን ያህል እንደሚጠላት መገመት አያቅትም ማለት ነው። እንግዲህ የጀሪና የሜርሲ መጨረሻ በዚህን መልኩ በንዴት ተቃጥለዋል። ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።